እነዚህ ቻናሎች በየወሩ $10,000 ነው የሚሰሩት በሾርትስ ቻናል ብቻ ማለት ነው። እስቲ እነዚህ ቻናሎች እንመልከት። የእግር ኳስ ኮንተንት ብቻ የሚሰሩት ሾርትስ ነው የሚሰሩት ማለት ነው። 915,000 ሰብስክራይበር አላቸው። 697 ቪዲዮ ፖስተዋል እስካሁን ድረስ። እንግዲህ አካውንት የተከፈተው 2024 ነው ማለት ከ2 ዓመት በፊት። በ2 ዓመት ውስጥ 915,000 ሰብስክራይበር እና ወደ 600 ሚሊዮን ቪውስ አግኝተዋል ማለት ነው በሾርት ብቻ ማለት ነው። ስለዚህ ኦሬዲ ይሰራል፣ የሚሰራ ነገር ነው። ሌላ ቻናል ለምሳሌ 2.2 ሚሊዮን ሰብስክራይበርስ በ407 ቪዲዮዎች ብቻ ማለት ነው። እንደምታዩት የኛውም የእግር ኳስ ኮንቴንት ነው የሚሰራው። ቪዲዮአቸው እንደምታዩት በጣም አስደናቂ ነው። ቪው 2,797,000 ሰዎች አንድ ቪዲዮ ላይ ማለት ነው። በፐር ቪዲዮ ራሱ የሚሰራው ብር በጣም ከባድ ነው። መች ተከፈተ እንግዲህ 2024 ነው ተከፈተ የሚለው ይህ አካውንት። በ2 ዓመት ውስጥ አሁን 2026 ላይ ነን። በ2 ዓመት ውስጥ 2.02 ሚሊዮን ሰብስክራይበር እና 1 ቢሊዮን ኦልሞስት 2 ቢሊዮን የገባ ነው። 1.9 ላይ ነው 2 ቢሊዮን ቪውስ አግኝቷል ማለት ነው በ2 ዓመት ውስጥ ብቻ። ስለዚህ በጣም ላይክ የሚፈለግ ኒሽ እንደሆነ እንትን ነው ብቻ ላይክ ኮንስታንትሊ ፖስት ማድረግ ያስፈልጋል ማለት ነው። እዚህ ላይ አንዴ ሎኪንግ ካደረጋችሁ በኋላ ፎከስ ካደረጋችሁ በኋላ በቃ ይሄኛውም ቻናል እንደዛ ተመሳሳይ ነገር ነው የሚያደርገው። ይሄኛው ትንሽ ቆየት ያለ ነው ከተከፈተ በ2014 ነው የከፈቱት። ግን ዞሮ በቅርቡ ነው እንደዚህ አይነት ኮንተንት ፖስት ማድረግ የጀመሩት የእግር ኳስ ኮንተንት ማለት ነው። ሌላ አይነት ቻናል ነበረ ቀይረውት ነው ወደ እግር ኳስ ኮንተንት ቀይረውት። ራሱ ፑል የሚያደርገው ቪው በጣም ከባድ ነው። 700,000 ቪው፣ 800,000 ቪው፣ 200,000፣ 500,000፣ 400,000 ኤቭሪ ፖስቶቹ በጣም ይወጣሉ ላይ ማለት ነው። 200,000፣ 1 ሚሊዮን፣ 4.7 ሚሊዮን፣ 6 ሚሊዮን። ስለዚህ ኤቭሪ ፖስቶቹ በጣም ፑል ያደርጋሉ ቪው ማለት ነው። 4 ሚሊዮን 4.56 ሰብስክራይበሮች አሉት። በ2014 የተከፈተ አካውንት ማለት ነው። በ2016 የተከፈተው አካውንት 4.56 ሚሊዮን ሰብስክራይበር አለው። 942 ቪዲዮስ አሉት። ስለዚህ በዚህ ቪዲዮ ማሳያችሁ እንዴት አድርገን እንደዚህ አይነት ኮንተንቶችን መስራት እንደምንችል ነው። ሙሉ ከየት እንደምናገኝ ቪዲዮዎቹን፣ ኤዲቲንግ ፕሮሰሱን፣ ኤቭሪቲንግ ላይ ማወቅ ያለባችሁ ነገር እንዳለ በዚህ ቪዲዮ አስረዳችኋለሁ ማለት ነው። እኔ ዮናታን ዳዊት ነኝ ከዩቲዩብ። ላይክ ሰብስክራይብ እና ሼር ማድረግ እንዳረሱ ወደ ቪዲዮ። ስለዚህ በዚህ ቪዲዮ እንደዚህ አይነት ኮንተንቶችን የእግር ኳስ ኮንተንቶችን ከየት አድርገን እንደምናገኝ እንዴት አድርገን ኤዲት እንደምናደርገውና ማወቅ ያለባችሁን ሩሎች እንዳለ ለምን የኮፒራይት ኮንተንት እንዳይመታባችሁ እንዴት አድርጋችሁ እንደነዚህ ቻናሎች ብር መስራት እንደምትችሉ ወይም አካውንታችሁን ማሳደግ እንደምትችሉ ማሳያችሁ ይሆናል ማለት ነው። እኔ ዮናታን ዳዊት ነኝ ከዩቲዩብ። ላይክ ሰብስክራይብ እና ሼር ማድረግ እንዳረሱ ወደ ቪዲዮ። ስለዚህ በመጀመሪያ ማድረግ የሚጠበቅባችሁ ምንድነው የዩቲዩብ አካውንት መክፈት ነው። ዩቲዩብ አካውንት ለመክፈት ደግሞ የጉግል ኢሜይል አካውንት ያስፈልጋችኋል። ስለዚህ ጉግል ኢሜይል አካውንት እንዴት እንደምትከፍቱ እና ደግሞ የዩቲዩብ ቻናል እንዴት አድርጋችሁ ክሬት ማድረግ እንደምትችሉና ኤቭሪ ስቴፑን ቪዲዮዎች ኦሬዲ ሰርቻለሁ ቻናል ላይ አስቀምጥላችኋለሁ ከታች ዲስክሪፕሽኑ ላይ። ስለዚህ ክሬት አድርጉ አካውንታችሁን እና ደግሞ ስፔሲፊክ ኒሽ ያዙ። በቃ ለምሳሌ የአንድ ሰው መሰሩ ከሆነ የክርስቲያኖ መሰሩ ከሆነ ክርስቲያኖ ላይ ፎከስ አድርጉ። ሜሲ ላይ መሰሩ ከሆነ ሜሲ ላይ ፎከስ አድርጉ። የሆነ ቲም ላይ ማንቸስተር ዩናይትድ ላይ መሰሩ ከሆነ ደግሞ ማንቸስተር ዩናይትድ ላይ ፎከስ አድርጉ እና የሆነ ስፔሲፊክ ኒሽኑ ላይክ በጣም ብዙ ሰው ያለበት ማለት ነው። ለምሳሌ ማንቸስተር ዩናይትድ ዘ ቢግስት ቲም ማንቸስተር ዩናይትድ ላይክ ብዙ ፎሎወሮች አሉት ጋራንቲ ነው ሪሊ። እና ደግሞ በየሲዝኑ ሌላ አዲስ ኮንተንት ስለምታገኙ ስለዚህ ላይክ ስፔሲፊክ የሆነ ኒሽ ምረጡ። ለምሳሌ ዛሬ በክርስቲያኖ ነው የምሰራው። ስለዚህ ኦሬዲ ቻናላችሁን ካስተካከላችሁ በኋላ ወደ አሁን እያደረኩት ያለው ነገር እንዳለ በስልካችሁ ማድረግ ትችላላችሁ። ስለዚህ ወደ ጉግል ክሮማችሁ ስለዚህ በመጀመሪያ ወደ ቲክቶክ እንሄዳለን ማለት ነው። ቲክቶክ ላይ ትሄዱና የምትፈልጉትን የእናንተ ርዕስ የሆነውን ማንኛውም ማንቸስተር ዩናይትድ ይሁን ተጫዋቹን ኤቭሪቲንግ እዚህ ላይ የምታችሁ ሰርች ታደርጋላችሁ። ከዛ በኋላ ታግ የሌለው ኮንተንት ትፈልጋላችሁ ማለት ነው። እዚህ ላይ ላይ ጽሁፍ የሌለው ኮንተንቶች ማለት ነው። እንደምታዩት ነፃ ኮንተንት ነው። ምንም አይነት እንትን የለውም። አልጻፉበትም ከላይም ከታችም ማለት ነው። ስለዚህ ይሄንን መጠቀም እንችላለን ማለት ነው። ስለዚህ ምንድነው የምናደርገው ሊንክ ሼር ትሉና ኮፒ ሊንክ ትሉታላችሁ በስልክ ላይ ሆናችሁ ማለት ነው። ኮምፒውተር ላይ ሆናችሁ ደግሞ እዚህ ጋር ኮፒ ሊንክ ምትላለች እሷን ትጫናላችሁ። ከዛ ወደ ሌላ ክሮማችሁ ደግሞ ትገቡና ስናፕቲክ ብላችሁ ሰርች ታደርጋላችሁ ማለት ነው። ይሄ እንደሚያደርገው ይሄ ከቲክቶክ ቀጥታ ስታወርዱ
እቺ ምልክቷ አለች አይደል የቲክቶክ ምልክቷን የሚያጠፋልን ነው ማለት ነው ስናወርድ። ስለዚህ ላይ መተን ፔስት እናደርጋለን። ስናፕቲክ ብላችሁ ሰርች ታደርጉ ይመጣላችኋል። snaptik.app ከዛ ዳውንሎድ የምትሆኑት እንካታላችሁ በዚህ መልክ ያመጣላችኋል። ዳውንሎድ ቪዲዮ የሚለውን ትነኩታላችሁ። እንደምታዩት ዳውንሎድ ማድረግ ጀመረ ማለት ነው። እንደዚህ ያደረጋችሁ ከቲክቶክ እያወሰዳችሁ ማንኛውም አይነት ጽሁፍ የሌለውን ኮንተንት በፈልጋችሁት መልክ መውሰድ ትችላላችሁ ማለት ነው። የምፈልጉትን ያህል የምፈልጉትን መጠን ማለት ነው። ሰርች ታደርጉታችሁ ወዳችሁ በጣም ብዙ ነው ያለው አይጠፋም። ላይክ ሁሉም ታግድ ይመስላል ግን አይደለም። ስለዚህ በዚህ መልክ የምፈልጉትን ያህል ኮንተንት ይበቃኛል ብላችሁ የምታስቡትን ያህል መጠን ፈልጋችሁ ዳውንሎድ ታደርጋላችሁ ማለት ነው። በመቀጠል ኦዲዮ ነው ማለት ነው። ኦዲዮን እንደምታዩት ከዩቲዩብ ስቱዲዮስ ላይ ብንወስድ ጥሩ ነው። ይሄኛው በስልክ ላይ የሆናችሁ ስልክ ላይ ኮም ላይ ተገቡና ዴስክቶፕ ሳይት አድርጉት። በፒሲ ብቻ የሚሰራው ስለዚህ ዴስክቶፕ ሳይት ካደረጋችሁት ይመጣላችኋል ማለት ነው። በፒሲ ላይ ያለችው ደግሞ ዩቲዩብ ላይ ተገቡና ዩቲዩብ ስቱዲዮስ ላይ ተገቡና እዚች ጋር በቀኝ በኩል ወደታች ተወርዶ ኦዲዮ ላይብራሪ የሚላለ ማለት ነው። እንደምታዩት በጣም ብዙ እስከ 1260 አካባቢ ዘፈኖች አሏችሁ ማለት ነው። ከነሱ ላይ ለእናንተ ቪዲዮ ይሆናል ብላችሁ የመረጣችሁትን ስታገኙ እዚህ ጋር ትመጡና ዳውንሎድ የምትልበትናለች። በጃንራ በሙድ እና በአርቲስት ማስተካከል ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ዳውንሎድ የምትሏት ተጫኗት፣ ኦዲዮውን ዳውንሎድ ያደርግላችኋል ማለት ነው። ሌላ መንገድ ደግሞ ኦዲዮ የምታገኙበት መንገድ ነው ደግሞ ኦልሬዲ የተመቻችሁ ኤዲት ላይ ትሄዱና እልች ጋር ከስር ኦዲዮ አለች ማለት ነው። እሷን ትጫናላችሁ። ከዛ በኋላ ወደ ኦዲዮ ወስዳችኋል። እዛ ይሄኛው ኦዲዮ ኦሬዲ አልተያዘም ማለት ነው። ላይክ ፍሪ ነው ለመጠቀም። ስለዚህ ይሄኛውን ኦዲዮ መጠቀም ትችላላችሁ ማለት ነው። ስለዚህ ዘፈናችንን ከመረጥንና ኮንተንቶቻችንን ኤዲት እናደርገውን ካዘጋጀን በኋላ ቀጣይ ስቴፕ ኤዲቲንግ ነው ማለት ነው። ኤዲት ማድረጊያ ሁለት መንገዶች አሉ። እሱን ደግሞ እናያለን። እንግዲህ እንደነገርኳችሁ ሁለት አይነት ኤዲት ማድረጊያ ስቴፕ አላችሁ። የመጀመሪያ ስቴፕ የሚሆነው ወደ ቲክቶክ ትሄዱና ካፕከት ቴምፕሌትስ ብላችሁ ሰርች ታደርጋላችሁ ማለት ነው። ካፕከት ቴምፕሌትስ ከዛ ሰርች ታደርጉ በእነዚህ አይነት መልክ ይመጣላችኋል ማለት ነው። ከዛ ቀጣይ ምንድነው የምታደርጉት? የተመቻችሁን ኤዲት ግቡና ቼክ አድርጉሉ ነው እናጥፋው ለኮፒራይት ኮንተንት ስለሚመሳብኝ። ከዛ ይሄኛው ከተመቸኝ ለኤዲት ማለት ነው። ስለዚህ ኤዲት ማድረግ አይጠበቅብኝም ማለት እዚህ ጋር እንደምታዩት ካፕከት ቻይኒዝ ቴምፕሌት ይላል። እሱኛው ስንጣም እንደሚያደርገው ወደ ካፕከት ይወስደናል። በስልክ ነው የምጠቀሙ ከሆነ ደግሞ በስም በኩል ማለት ነው ከስሙ ላይ ትራይ ቴምፕሌት የሚል አለ ማለት ነው። ካፕከት እሷን ትጫኑ ኦሬዲ ወደ ተሰራ ቴምፕሌት ነው የሚወስዳችሁ ማለት ነው። እናንተ ማድረግ የሚጠበቅባችሁ ኦሬዲ ዳውንሎድ ያደረጋችሁትን ኮንተንት እዛ ላይ ገብታችሁ አጀስት ማድረግ ብቻ ነው። ላይ በጣም ኢዚ ነው። 2 ስቴፕ ነገር ነው። አሁን በፒሲ ስለሆነ እሺ ስለማይ ነው ማለት ሳያችሁ ኦልሞስት 10 ደቂቃ በማይሞላ ጊዜ ውስጥ መጨረስ ይችላላችሁ ማለት ነው ቪዲዮዎቹ ማለት ነው። ቀጣዩ ስቴፕ የሚሆነው ደግሞ ወደ ዩቲዩብ ሄዱና ሰርች ባር ላይ እንዴት ዩቲዩብ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ የመጀመሪያ የምትመጣው ቻናል ናት። ጥቁሯን በተን ሰብስክራይብ የምትለዋን በተን ተጫኑ ማለት ነው። ቀጣዩ ደግሞ ኤዲቲንግ የምታደርጉበት መንገድ ደግሞ ኖርማል ካፕከት ማለት ነው። ከዚህ በኋላ ቅድም ያወራችሁትን ዘፈንና ቪዲዮ ኮንተንታችሁን ታመጣላችሁ። ከዛ በኋላ እዚህ ላይ ከዚህ በኋላ እንግዲህ እናንተ ኤዲቲንግ ስኪል ነው ማለት ነው የሚወስነው። ስለዚህ ሌላ ነው የምነግራችሁ ነገር ምንድነው as much as possible የእናንተ ኮንተንት እንዲመስል ማድረግ አለባችሁ ማለት ነው። ስለዚህ እነሱ ምንድናቸው ዩቲዩብ ፌር ዩዝ የሚለው ህግ አለ ማለት ነው። ስለዚህ as much as possible የእናንተ ኮንተንት ካስመሰላችሁትና ከድሮ ከነበረው ቫልዩ ላይ ትንሽ አድ ካረጋችሁበት ኮፒራይት ክሌም አደረጉም ማለት ነው። እነሱ ምንድናቸው እነዚህ ቴክስት ማድረግ በደንብ አድርጎ ላይክ ቾፕ ማድረግ ሌሎች አንግሎችን መፍጠር ማለት ነው። እና ዋነኛው ነገር ደግሞ ምንድነው በጣም ክሎስ ለሆኑ ኢሜጆች ለምሳሌ ክርስቲያኖ ሲሮጥ ምናምን ጎል አግብቶ ሲሮጥ ምናምን የሚቀርጹትን ቪዲዮዎች ፊፋ ስለሚመታችሁ በኮፒራይት ማለት ነው ላይ አሪፍ የሚባለው 3 ሰከንድ ብትጠቀሙ ነው። በጣም ክሎስ አፕ ከሆኑ ኢሜጆች ማለት ነው። ከእንትን ደግሞ ከኖርማል ጊቮች ደግሞ ከሆነ ደግሞ እስከ 5 ሰከንድ ድረስ ተጠቅማችሁ ከዛ በኋላ አንግል ቀይራችሁ ደግሞ 5 ሰከንድ አንግል ቀይራችሁ 5 ሰከንድ ነው እንጂ ቀጥታ ፉቴጁን ከ5 ሰከንድ በላይ ከተጠቀማችሁ ኮፒራይት ክሌም ፊፋ ይለቅባችኋል ማለት ነው። እና ኮፒራይት ያደርጉባችኋል ማለት ነው ኮንተንታችሁ። ስለዚህ እንደነገርኳችሁ በጣም ክሎስ አፕ ከሆነ በጣም ላይክ የፌስ ቪዲዮ ከሆነ 3 ሰከንድ በጣም ደግሞ ላይክ የጌሙ ደግሞ ከሆነ ከላይ ሙሉ ሚዲያ የታየበት ነው ከሆነ ደግሞ
5 ሰከንድ አድርጉና ከዛ በኋላ አንግል ደግሞ ቀይሩ። በሌላ በኩል ደግሞ የተቀረጸ ካለ 5 በሌላ በኩል 5 ማለት ያደርጋችሁ 5 ሰከንድ ተጠቀሙ ማለት ነው። ከ5 ሰከንድ ካለፈ ፊፋ ስለሚመታችሁ ማለት ነው። ስለዚህ ላይክ ሰብስክራይብ እና ሼር ማድረግ እንዳትረሱ። ማንኛውም እንሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።